እስኪ አስቢው ለአመታት ጠብቀሽ ጊዜና ፍቅርሽን ሰተሽ ለቁም ነገር እንደማይፈልግሽ ስትደርሽበት። እህቴ ማግባት የማይፈልግ ወንድ ጊዜሽን ብቻ ሳይሆን ህልምሽንና በራስ መተማመንሽን እየገደለ ነው። ዛሬ እኔ እህትሽ አስቀድመሽ ለቁም ነገር ያልፈለገሽን ወንድ የምትለይባቸውን 5 ቀይ መስመሮች እነግርሻለሁ። እነዚህን ምልክቶች ስታይ መቆም አለብሽ፣ ካልሆነ ግን ራስሽን ታጫለሽ። እስከ መጨረሻው ተከታተሉ። ሰላም ወደ ናፊዳር ቱ ቤተሰቦቼ እንደምን አላችሁልኝ? እኔ በጣም ደህና ነኝ። ዛሬም ቀደም ሲል በሰማችሁት ቆንጆ በሆነ ሀሳብ ተመልሼ መጥቻለሁ። ለምትሰጡኝ ሀሳብ አስተያየት ከልብ አመሰግናለሁ። የምሰራቸው ቪዲዮዎች እየጠቀሟችሁ እየተማራችሁበት ስለሆነም በጣም ደስተኛ ነኝ። አዲስ ከሆናችሁ እንኳን ደህና መጣችሁ። እኔ ናፊዳር ነኝ። በዚህ የዩቲዩብ ቻናል በተለይም እኛ ሴቶች ከወንዶች ጋር ያለን የፍቅር ግንኙነት እንዴት አድርገን ስኬታማ ውጤታማ መሆን እንደምንችል እንመካከራለን፣ እንማማራለን። ስህተቶቻችንን እያነሳንም እንወቃቀሳለን። ሰብስክራይብ አድርጉ። ቪዲዮ ብዙ እህቶቻችን ጋር እንዲደርስም ላይክ አድርጉት። እሺ በመጀመሪያ አንድ ለሁላችሁም ልነግራችሁ የምፈልገው ማንሳት የምፈልገው ሀሳብ አለ። አላማችን ማግባት ህልማችን ማግባት አድርገን ስንነሳ የሚመጡብን በጣም ብዙ እንቅፋቶች ይኖራሉ። ለምን እንደሆነ ታውቃላችሁ? በቃ ማግባትና ማግባት የምትፈልግ ሴት የመጣው ሰው ምን አይነት ነው እንዴት ነው የሚለውን ነገር ለማጥናት የሚለውን ነገር ለማጥራት ብዙም አይምሮዋ ፍላጎት የለውም። በቃ ማግባት አለብኝ፣ አሁን ጊዜ ደርሷል፣ አሁን እንደዚህ ሆኗል የሚሉ ነገሮችን ተጽዕኖም ሊኖር ይችላል ከቤተሰብም ከማህበረሰብም ማለት ነው። ስለዚህ በመጀመሪያ የምታገቡትን ሰው ሳታገኙ ለማግባት መወሰን በራሱ ትልቅ ስህተት ነው። ምክንያቱም ከባዱ ነገር እሱ ስለሆነ ከባዱ ነገር ሰውን ማግኘት ስለሆነ ማለት ነው። ስለዚህ ለማግባት ወስናችሁ ወይም ተዘጋጅታችሁ ሙሉ በሙሉ ተዘጋጅታችሁ ወደ ፍቅር ግንኙነት መግባት በራሱ የሚያስከፍላችሁ ትልቅ ዋጋ አለው። ለማግባት ከመወሰናችሁ በፊት መጀመሪያ ትክክለኛውን ሰው አግኝታችኋል ወይ? ትክክለኛው ሰው ሲገኝ ነው ለማግባት የሚወሰነው ማለት ነው። ስለዚህ በመጀመሪያ አስቀድማችሁ ወስናችሁ የምትገቡበት የፍቅር ግንኙነት ቶክሲክ ይሆናል። የምታያቸውን ነገሮች የምትረዱበት መንገድ የተለየ ነው የሚሆነው ማግባት አለብኝ የሚለውን ኢንቴንሽን ይዛችሁ ስለምትገቡ ማለት ነው። ስለዚህ በመጀመሪያ መነሻው ላይ ማስተካከል ይኖርባችኋል። ራሳችሁ ላይ መስራት፣ ቀጥሎ የምነግራችሁ ነገሮች ይኖራሉ። ስለዚህ ውሳኔያችሁን አታስቀድሙ። ማግባትን ይዛችሁ የፍቅር ግንኙነት ላይ አትግቡ። ሰውየው ያገኛችሁት ሰው የፍቅር ግንኙነቱ ራሱ ወደ ትዳር ይምራችሁ። ማግባት የማይፈልግ ወይም ደግሞ ለቁም ነገር ያልፈለገሽ ለጊዜያዊ ነገር ብቻ የፈለገሽ ወንድ ላይ የምታዩ የመጀመሪያው ቀይ መስመር ግንኙነታችሁን መደበቅ ነው። ከአንቺ ጋር ያለውን የፍቅር ግንኙነት ለሌሎች ሰዎች ለማሳወቅ የሚፈራና የሚደበቅ ከሆነ የማይፈልግ ከሆነ ማለት ነው፣ ይሄ ትልቅ የሆነ ሬድ ፍላግ ነው። እንግዲህ እንዳላችሁ ቅርበት እንደቆያችሁበት ጊዜ ያላችሁን የፍቅር ግንኙነት ለጓደኞቹም በዙሪያው ላሉ ሰዎች የማሳወቅ ነገር ግዴታ ነው አይደለ? የተለመደም ነው መሆንም አለበት። በቃ ገሊት ከኔ ጋር ናት፣ እኔ ከገሊት ጋር ነኝ የሚለውን ነገር ማሳወቅ ይኖርበታል። ናቹራልም ነው። ከጓደኞቻችሁ ጋር ታወራላችሁ። እኛ ሴቶች ምን ያህል እንደምንፈጥን እንደውም ታውቃላችሁ አይደለ? የወንዶች በዛ ደረጃ ባይፈጥን ግን እንደ ጊዜው እንደቆያችሁበት ጊዜ የሚወሰን ሆኖ የፍቅር ግንኙነት ላይ ኦፊሻሊ በይፋ የፍቅር ግንኙነት ስትጀምሩ እማያሳውቅ ከሆነ ይልቁኑ ድብብቆሽ የሚጫወት ከሆነ ቆይ እገሌ እንትን እንዳይሰማ ቆይ እንደዚህ እኮ ብዬ ነው በቃ ምክንያት ሰበብ እየደረደረ በዙሪያችሁ ያሉ ሰዎች እንዳያውቁ የሚፈልግ ከሆነ የሚጠነቀቅ ከሆነ ሚስጥራዊ እንዲሆን የሚጠነቀቅ ከሆነ ይሄ ኖርማል ነገር አይደለም። ለምን መሰላችሁ? ለቁም ነገር የሚፈልግሽ ሰው አንቺን ከሱ ጋር እንደሆንሽ ለማሳወቅ ምንም የሚያስፈራው ነገር የለም። በተለይ ማለት ህፃናት ልጆች እኮ አይደለንም አይደለም? ለፍቅር ግንኙነት ስንደርስ ህፃናት ልጆች አይደለንም። በዙሪያችን ላሉ ለጓደኞቻችን፣ ለኛ እኩዮች ለሚሆኑ ስራ ቦታ ላይ ብንሆን ማወቅ ካለባቸው ሁሉም ሰው ማወቅ አለበት ማለት አይደለም። ጓደኞቻችን የምንቀርባቸው አለ አይደለ? እነሱን ለማሳወቅ የሚፈራና የማይፈልግ ከሆነ ይህንን ደግሞ በተደጋጋሚ ካየሽበት ማለት ይህን ስላችሁ መጀመሪያ ገና ፍቅር እንደጀመራችሁ ሀገር ሁሉ ይወቅ ማለት አይደለም። ፌስቡክ ላይ ፖስት አድርገው እንደዚህ ቦታ አድርገኝ ምናምን ማለት አይደለም። ለሁሉ ነገር ጊዜ አለው። ግን ቢያንስ ጓደኞች ማወቅ አለባቸው አይደለም? እንዲሁም እኮ ይወራል፣ ስንት ነገር ይወራል አይደለም? ፍቅር ግንኙነት መጀመር ቀርቶ ማለት ነው። ስለዚህ የሚጠነቀቅ ከሆነ ማንም እንዳያውቅ የሚፈልግ ከሆነ በሚስጥር እንዲያዝ የሚፈልግ ከሆነ ከአንቺ ጋር ያለው ግንኙነት ቀጥሎ ከምነግርሽ ምልክቶች ጋር አንድ ላይ አድርገሽ ቀይ መስመር እንደሆነ ማወቅና ቆም ብለሽ በደንብ ማሰብ ይኖርብሻል። ሁለተኛው ቀይ መስመር ለስሜትሽ ግድ ከሌለው ወይም ደግሞ ስሜትሽን ለመረዳት ስሜትሽ በሚለዋወጥበት ሰዓት ላይ ከአንቺ ጋር ለመሆን የማይሞክር ከሆነ ስሜትሽ ላይ ኢንቨስት የማያደርግ ከሆነ ይሄ በጣም ከባድ ነገር ነው።
እኛ ሴቶች ስሜታችን በፍጥነት ነው የሚለዋወጠው ታውቃላችሁ አይደለ? በጣም የስሜት መለወጥ ያጋጥመናል እና ያንን የስሜት መለወጥ ግድ የማይሰጠው ከሆነ በህይወትሽ ለሚፈጠሩ ነገሮች፣ ለሚሰሙሽ ስሜቶች፣ ለሚፈጠሩ ችግሮች በተለየ ሁኔታ ሪያክት የማያደርግ ከሆነ ይልቁኑ በሚፈልግሽ ጊዜ ለማግኘት የሚፈልግ አለ አይደለ? እንዴት ነው እሱ ሲመቸው፣ እሱ ሲችል፣ እሱ ጥሩ ሙድ ላይ በሚሆንበት ሰዓት ላይ እንገናኝ የሚልሽ ጊዜ የሚሰጥሽ፣ ከዛ በተቃራኒ ግን አንቺ ጋር ላሉ ስሜቶች መከፋት ሊሆን ይችላል፣ ጥሩ ስሜት ሊሆን ይችላል። ለእነዚህ ነገሮች የሚሰጠው ምላሽ ዳት ማች እንዴት ነው የሚያረካ ያልሆነ አለ አይደለ? በህይወትሽ እንግዲህ በጣም ከባድ የምትዩ ፈተና ሊገጥምሽ ይችላል። የትምህርት ፈተናም የህይወት ፈተናም ሊገጥምሽ ይችላል። የስራ ቦታ ላይ ያለ ነገር ሊሆን ይችላል ያሳሰበሽ፣ ያስጨነቀሽ፣ እረፍት የነሳሽ አለ አይደለ? ሰዎች ነንና ብዙ ነገሮች ይገጥሙናል። ለነዚህ ስሜቶች የተለየ ግድ የማይሰጠው ከሆነ የማይጠነቀቅልሽ ከሆነ የገጠሙሽን ችግሮች ለመስማት ለመረዳት ከጎንሽ ለመሆን የማይሞክር ግን እሱ በሚፈልግሽ ሰዓት ላይ ጥሩ ሁኔታ ላይ በሆነበት ሰዓት ላይ ጀስት መገናኘት አብሮ ጊዜ ማሳለፍ ብቻ ከሆነ ይሄ በጣም ከባድ የሆነ ሬድ ፍላግ ነው፣ ቀይ መስመር ነው። ምክንያቱም እንዴት መሰላችሁ አብረን ስንሆን የፍቅር ግንኙነት ላይ አብረን ስንሆን ኬር ማድረግ ግዴታ ነው። በቃ ናቹራል የሚመጣም ነገር ነው። በቃ ሰው የፍቅር ስሜት ሲኖረው ያሳስበዋል። በቃ ከፍቶታል፣ ደብሮታል የሚለው ነገር በጣም ያሳስበዋል። ስለዚህ የእውነት የሚወድሽ ቢሆን የእውነት ለቁም ነገር ደግሞ ለቁም ነገር የሚፈልግሽ አይነት ወንድ ቢሆን የሚሰማሽ ስሜትን ቫልዩ ይሰጧል፣ ያዳምጥሻል፣ ይሰማሻል፣ ይጠይቅሻል፣ ያሳስበዋል። የአንቺ ስሜት ያሳስበዋል ትኩረት ስለሚሰጥሽ ማለት ነው። እዚህ ጋር ግን ያለው ወንድ ለጊዜያዊ ነገር ለጊዜያዊ ጥቅም ጀስት ሪሌሽንሺፑን በመፈለግ ብቻ የመጣ ወንድ ከሆነ ምን ተሰማሽ ምን አልተሰማሽ የሚያይበትም መነጽር ይለያያልና አንቺ ጋር ያሉ ስሜቶችን ምንም ነው ቼክ የማያደርጋቸው። ብትነግሪውም ግድ አይሰጠውም። ስለሚሰማሽ ስሜት ምንም ግድ አይሰጠውም። ስሜትሽ ላይ ኢንቨስት አያደርግም። ምናልባት እሱ ኢንቨስት የሚያደርገው አብራችሁ በምትገናኙበት ጊዜ ያሉ ነገሮችን አለ አይደለ? መዝናናት፣ አብሮ ማሳለፍ፣ ሂሳብ መክፈል ምናምን በቃ እዛች ጊዜ ላይ የምታሳልፏትን ጊዜ ነው የሚያስበው እንጂ ከዛ በዘለለ ምን ተሰማሽ ምን እየሆነ ነው ምናምን ህይወትሽ ውስጥ ምን እየተካሄደ ነው ምንም ኬር አያደርግም። ይሄ ትልቅ የሆነ ቀይ መስመር ነው። ሶስተኛ ወደፊት እቅድ ውስጥ ወደፊት ነገ የሚለው ነገር ውስጥ አንቺን የማያካትት ከሆነ አንዳንድ ሰው አለ በጣም ግድ የለሽ የሆነ ሰው ስለ ነገ ምንም የማያስብ ስለ ነገ ምንም የማይጨነቅ አይነት ሰው አለ። በቃ ዛሬን ልኑር ዛሬን ፈታ ልበል የሚል አይነት ሰው ማለት ነው። ትንሽ ከበድ ይላል ከእንደዚህ አይነት ሰው ጋር የፍቅር ግንኙነት ውስጥ ስትሆኚ ትንሽ ከበድ ይላል። ምክንያቱም የፍቅር ግንኙነት አድጎ ወደ ትዳር ነው አይደለም የሚሄደው። ስለዚህ መጠናኛ መተዋወቂያ ጊዜ ነው የፍቅር ግንኙነት። ስለዚህ ፊውቸር የሚባል ነገር ከሌለ ይከብዳል። ነገ የሚባል የሚጠበቅ የሚጓጓለት ጊዜ ከሌለ ይከብዳል። በምታወሩበት ሰዓት ላይ ነገ አንቺ እንዳለሽ የማያስብ ፕላኖች ውስጥ እንዳልኳችሁ የማያስብ ሰው አለ። በቃ ዝም ብሎ ዛሬን እንኖር ምናምን የሚል አይነት ሰው አለ። ከዛ በዘለለ ግን ነገ እንደዚህ ያደርጋለሁ ወይ ነገ እንደዚህ ሆናለሁ እያለ ግን ከአንቺ ጋር ያለውን ነገር ዳትማች የማያወራ ከሆነ ከባድ ነው፣ ችግር አለ። በነገራችን ላይ ሁላችንም ሰዎች በንግግራችን የምንገልጻቸው ነገሮች የምናስባቸው የምናወጣቸውና የምናወርዳቸው ናቸው። አንዳንድ ሰዎች ምን ይላሉ? የሆነ በቃ የልባቸውን ከተናገሩ በኋላ ጥሩ ያልሆኑ ቃላቶችን ከተናገሩ በኋላ እኔ እኮ አፌ ነው እንጂ ሆዴ ምናምን ውስጤ እኮ ምንም የለም ይላሉ። ግን ይሄ ትንሽ ከበድ ያለ ነገር ነው፣ ለማመን የሚከብድ ነው። ለምን መሰላችሁ? ሁላችንም ሰዎች አይምሯችን ውስጥ ፕሮሰስ የምናደርገው የምናስበውን የምናወጣውን የምናወርደውን ነገር ነው በአንደበታችን የምንናገረው ማለት ነው። ወይ ከሰማነው ወይ ካሰብነው ከዚህ ነው የሚመጣው፣ ሌላ ከየትም አይመጣም። በአንደበታችን የምንናገረው ነገር ማለት ነው። ስለዚህ ስለ ወደፊት የማያወራሽ ከሆነ ከአንቺ ጋር ያለውን ነገር የማይናገር ከሆነ በቃላት በተደጋጋሚ እንደዚህ አይነት ነገር ሰምተሽበት የማታቂ ከሆነ ትንሽ አስቸጋሪ ነው። ስለ ወደፊት አያስብም ማለት ነው። አንቺ ነገ ውስጥ የለሽም ማለት ነው። ዛሬን ብቻ ዛሬ አብሮ ጊዜ ማሳለፉን ዛሬ ፍቅረኛው መሆንሽን ያንን ብቻ ነው የሚፈልገው ማለት ነው። ለጊዜው የፈለገሽ ወንድ ስለ ነገ ምንም በቃ ግድ የለሽ ነው። አንቺ ያለሽበትን ነገር አያወራም። ግን በተቃራኒው ደግሞ ለቁም ነገር የፈለገሽ ወንድ ሲሆን ነገ እንደዚህ ያደርጋለሁ ነገ እንደዚህ ሆናለሁ የራሱ ደርስበታለሁ ያለው ግብ ይኖራል፣ የራሱ እቅድ ይኖራል አይደለ? እዛ እቅድ ውስጥ አንቺ አለሽ። እኔ ነገ እንደዚህ ሳደርግ አንቺ ደግሞ እንደዚህ እያለ ታወራላችሁ ማለት ነው። ቪዥዋላይዝ አድርጎታል ማለት ነው። በአይምሮ ስሎታል ማለት ነው። ስለዚህ በአይምሯችን የምናስቀምጠው በአይምሯችን የምናብሰለስለውን ነገር ነው ወደ ንግግር የምንቀይረውና ለቁም ነገር እንደፈለገሽ በዚህ ታውቂያለሽ ማለት ነው። ይህንን ካየሽ ደግሞ እንዳልፈለገሽ የሚያሳየውን ሬድ ፍላጉን ካየሽ ደግሞ ቆም ብለሽ በደንብ ማሰብ አለብሽ። ምክንያቱም ስለ ነገ ከአንቺ ጋር የማያስብ ከሆነ እርግጠኛ መሆን ትችላለሽ ለጊዜው እንደቀረበሽ።
4ኛ ስኬትሽንና እድገትሽን አለመደገፍ። የኔ ነው ብላችሁ የምታስቡትን ሰው ማለት ነው በህይወታችሁ፣ ቤተሰቦቻችሁም ሊሆን ይችላል፣ ምናልባት ታናሽ እህት፣ ታናሽ ወንድም፣ ኢቭን ጓደኞቻችሁ ማለት ነው። አስቡት እስኪ የሆነ ሲሳካላችሁ እንዴት ነው ደስ የሚላችሁ? እንዲሳካላችሁስ የምታደርጉት ጥረት ምን ያህል ነው? በቃ በቻላችሁት የተለየ ኮንትሪቢዩት ላታደርጉ ትችላላችሁ እኮ ከሀሳብ ጀምራችሁ በቃ የኔ ለምትሉት ሰውና ነገም ህይወቴ ውስጥ ይኖራል ለምትሉት ሰው የምትለፉት ልፋት የተለየ ነው። በቃ ነገ አብረን እንሆናለን፣ ነገ እኔ ህይወት ውስጥ አለ ለምትሉት ሰው የምትለፉት ልፋት በጣም የተለየ ነው፣ ኮምፕሊትሊ ማለት ነው። አብሮሽ ያለው ወንድ የፈለገሽ ለጊዜያዊ ጥቅም ከሆነ ዛሬን ብቻ ከሆነ ለቁም ነገር ካልፈለገሽ እድገትሽ፣ ስኬትሽ ምንም ግድ የለውም። በቃ ምንም ያህል አይጥርም፣ ኮንትሪቢዩት አያደርግም እንዲሳካልሽ። እንደውም ወደኋላ ሊጎትትሽ ይችላል። ምን ይሄ እንትን ብለሽ ነው ባክሽ ይሻላል ብለሽ ነው አለ አይደለ? በቃ የሆነ ዲስከሬጅ የሚያደርጉ ነገሮችን ያደርጋል። ለምን ዛሬ ላይ ከሱ ጋር ሆነሽ ጊዜ እንድታሳልፊ፣ ምናልባት ትምህርትሽ መሄድ እያለብሽ፣ ምናልባት የሆነ ስራ ቦታ መሄድ እያለብሽ ይሁን ብለሽ ነው ቢቀር አይሻልም ይሄ ነገር ባክሽ ምን ይመጣል ብለሽ ነው ምናምን አለ አይደለ? በቃ ይሄ ኢሞሽናል የመሆን እዛች ጋር የምታሳልፏትን ጊዜ ብቻ የማሰብ በቃ የሆነ የልጅ ነገር ታይበታለሽ። ዛሬም ብቻ የፈለገሽ ወንድ ግን ለቁም ነገር የፈለገሽ ወንድ ግን እውነት ለመናገር ከሱ በላይ ለስኬትሽ የሚለፋ የለም። እንደውም አንቺ ስትዘናጊ፣ እንደውም አንቺ ስሜታዊ ስትሆኚ አይ ኖ መሄድ አለብሽ፣ ትምህርትሽ እንደዚህ ማድረግ አለብሽ፣ ስራሽ ላይ እንደዚህ መሆን አለብሽ፣ ይሄን ብታደርጊ እኮ እንደዚህ ይሆናል፣ ከሆነ ቦታ ሰርች አድርጎ ወይ የሆነ ነገር ሰምቶ መጥቶ እንደዚህ ብታደርጊ እኮ እንደዚህ ይሆናል፣ ይሄን ሞክሪው፣ እንደዚህ ነገር በቃ አለ አይደለ? ለስኬትሽ የሚለፋ ነው የሚሆነው አይደለም። ካንቺ መጥቶ ከራሱም የሚጨምርልሽ ነው የሚሆነው። ካንቺ መጥቶ እንደዚህ ላደርግ ነው ምናምን ስትይው በቃ እንዴት ደስ እንደሚለው እንዴት እንደሚያበረታሽ። ለምን ነገ እኔ ህይወት ውስጥ አለሽ ብሎ ስለሚያስብ፣ ነገ እሱ ህይወት ውስጥ ያለሽው ሴት የምትሆኚው ሴት ስኬታማ እንድትሆኚ ስለሚፈልግ። ለምን የእሱም ስኬት ስለሆነ የአንቺ ስኬታማ መሆን ነገ ላይ አንቺ ዛሬ የጀማመርሻቸው ነገሮች መኖራቸው ነገ ለእሱ ሪዋርድ ስለሆነ ሽልማቱ ስለሆነ ተረዳችሁ? በቃ በህይወታችን እንዴት ነው ዛሬ አንድ ቀን አብራችሁ የምታሳልፉት ሰው ቢኖር የሆነ ክፉ ነገርም ቢኖር የሆነ ነገርም ቢኖር በቃ ዝም ብላችሁ ቻል አድርጋችሁ ትለያያላችሁ። ለምን? ነገ ከእናንተ ጋር ስለሌለ። ግን ነገ ከእናንተ ጋር የሚሆን ሰውን እንዴት ነው የምታደርጉት? አይ ስህተትም ከሰራ እያረማችሁ እንደዚህ ነው የሚሆነው እያላችሁ አይደለ? ለምን? ነገ መልሶ ወደ እናንተ ስለሚመጣ ሸክም ስለሚሆንባችሁ ማለት ነው። ግን ዛሬን ብቻ የሚያስብ ሰው ነገ ህይወትሽ ላይ የሚመጣውን ጥሩ ያልሆኑ ነገሮች ግድ የለውም። ስለማይኖር፣ ስለማያያቸው፣ ስለማይመለከተው ዛሬን ብቻ ስለሆነ የሚያስበው ከአንቺ ጋር ማለት ነው። ስለዚህ በአላማሽ የማይደግፍሽ፣ ስኬትሽን አፕሪሺየት የማያደርግ ይልቁኑ ዲስከሬጅ የሚያደርግሽ፣ ወደኋላ የሚጎትትሽ ከሆነ የኔ ቆንጆ ለቁም ነገር አልፈለገሽም። በደንብ አስቢበት። 5ኛ ቀይ መስመር ለቁም ነገር ያልፈለገሽ ወንድ የሚያደርገው ነገር ጥፋተኛ ያደርግሻል ሁልጊዜ በነገሮች። ያው ሰው ነን። ሰው ሆኖ የማይሳሳት ሰው ሆኖ ስህተት የማይሰራ የለም አይደለ? የፍቅር ግንኙነት ላይ ሁላችንም ብዙ ስህተቶችን ሰርተናል። ግን ለቁም ነገር ያልፈለገሽ ወንድ ጋር ስህተት ስትሰሪ ምን እንደሆነ ታውቂያለሽ? ችግሩ አይረሳውም። በቃ ለምን? ሊጠቀምበት ስለሚፈልግ ማለት ነው። ሊያስርሽ ስለሚፈልግ ማለት ነው። እንዳልኳችሁ ከላይ ያሉት ነገሮች የሚደበቁ አይደሉም፣ የሚታዩ ናቸውና እነዛን እያየሽ አንቺ ትጠራጠሪያለሽ፣ የሆነ ስሜት ይሰማሻል። ምንድን ነው ምናምን ትያለሽ እና የምትሰሪው ስህተት ደግሞ ይኖራል። ስለዚህ ያንን ስህተት ይይዝና መጠቀም ያደርገዋል ማለት ነው። እንዳትርቂው፣ ለጊዜው የሚያገኛቸውን ጥቅሞች እንዳያጣ ማለት ነው። ምን ያደርጋል? እንደዚህ አድርገሽ እንደዚህ ሆነሽ አንቺ እኮ እንደዚህ ነሽ፣ በቃ ስህተትሽን አጉልቶ ተራራ አሳክሎ ያሳይሻል። ከዛ አንቺ ምን ታስቢያለሽ? እንዴ እንደዚህ አይነት ብዙ ነገር እያደረግኩ ከኔ ጋር የሚሆነው ስለሚወደኝ ነው ብለሽ ታስቢያለሽ። እነዛ ከላይ የዘረዘርናቸውን የሚያደርጋቸውን ነገሮች በሙሉ ትረሽለታለሽ። ለምን? እኔ በደለኛ ነኝ፣ እኔ ጥፋተኛ ነኝ፣ እኔ ስህተት አለብኝ፣ እነዚህን ሁሉ ስህተቶችን ችሎ ከኔ ጋር የሚሆን ሰው ከሱ ውጭ በፍጹም አላገኝም ብለሽ እንድታስቢ ያደርግሻል። አያችሁ አይደል እንዴት ከባድ እንደሆነ? ማለት ሰዎች የሚሄዱበት ርቀት ዛሬን ለማሳለፍ ለጊዜ ማሳለፍ ብለው የሚከፍሉት ርቀት ሁሉም ናቸው ማለት አይደለም። አሁን እያወራን ያለ ነው ለቁም ነገር ስላልፈለገሽ ወንድ ነው። ጥቂት ወንዶች እንደዚህ የሚያደርጉ አሉ። ጥሩ ደግሞ ወንዶች አሉ፣ መልካም ወንዶች አሉ። ይሄ ቪዲዮ ጥሩዎቹን ጥሩ ካልሆኑት ወይም ደግሞ ለጊዜያዊ ነገር ብቻ ከሚፈልጉሽ ወንዶች መለየት እንድትችይ ነው። በደንብ አድርገሽ አይተሽ ምልክቶቹን መለየት እንድትችይ ነው። ስለዚህ ጥፋተኛ የሚያደርግሽ ከሆነ ጥፋትሽን እያነሳ ደጋግሞ የሚወቅስሽ ለቁም ነገር የፈለገሽ ወንድ ጋር እኮ ጥፋቴ ታጠፊያለሽ አይደለ? ግን ምንድነው ልዩነቱ? እንድትማሪ ነው የሚፈልገው እንጂ ያንን እያነሳ ብሌም እያደረገሽ ተሰምቶሽ ከሱ ጋር እንድትሆኚ አይደለም። እንድትማሪ፣ እንድታስተካክይ፣ በቃ ሌላ ምንም ኢንቴንሽን የለውም።
በቃ ተምረሽበት ካለፍሽ አለቀ በቃ ይዘጋል ፋይሉ፣ ድጋሚ ማንሳት የለም ትኖራላችሁ። እዚህ ጋር ግን አላማው እንድትማሪ እንድትጸጸቺ ምናምን ሳይሆን ተጸጽተሽ በድዬዋለሁ አስቀይሜዋለሁ ብለሽ ከሱ ጋር እንድትሆኚ እሱን እንዴት ነው ትሪት እንድታደርጊው፣ ጥፋተኛ ሆኖ ግን ትሪት እንድታደርጊው፣ ጥሩ ያልሆነ ባህሪ ኖሮት ለቁም ነገር እንዳልፈለገሽ እያወቅሽ ግን እንድትሸወጂ ያደርግሻል ማለት ነው። ስለዚህ በደንብ አድርጋችሁ አስተውሉ። አስቀድማችሁ በተቻላችሁ መጠን ሴት ልጅ በጣም ንቁ አስተዋይ መሆን አለባት ብዬ ነው የማስበው። ለምን ቀላል አይደለም ህይወት፣ ለሴት ልጅ ቀላል አይደለም። ብዙ ፈተናዎች ነው ያሉብን በፍቅር ግንኙነት ላይም በትዳር ላይም በቃ ብዙ የሚገጥሙ ነገሮች ለሴቶች በጣም ከባድ ናቸው። ስለዚህ ራሳችሁን በደንብ አድርጋችሁ በማስተማር ከሰዎች ህይወት በመማር አንዱ ላይ የምታዩትን ነገር ለኔ ብላችሁ በመስማት ከምንም ነገር በላይ ደግሞ ራሳችሁ ላይ በመስራት እንዴት ነው የምትፈለጉ የምትወደዱ ሰዎች መሆናችሁን ማመን ነገሮችን ለማመዛዘን ይረዳችኋል። ራሳችሁን ቪክቲም አድርጋችሁ ራሳችሁን የበታች አድርጋችሁ ራሳችሁን እንደዚህ ሆናችሁ የምትገቡበት የፍቅር ግንኙነት ጤናማ አይሆንም። ልክ እንደዚህ አይነት ምልክቶችን ስታዩ ለመውጣትም የሚከብዳችሁ ነገር ለራሳችሁ ያላችሁ አመለካከት ነው፣ ለራሳችሁ የምትሰጡት ቦታ ነው። እናንተ ለራሳችሁ የምትሰጡት ቦታ ከፍ ያለ ከሆነ እኛው ሰዎች እኮ ውድ ነን፣ በፈጣሪ አምሳል የተፈጠርን ውድ ነን። ያንን ለደቂቃ መርሳት የለባችሁ። የሆነ ቶክሲክ የሆነ ጥሩ ያልሆነ የፍቅር ግንኙነት ላይ ስትገቡ ደጋግማችሁ ለራሳችሁ ይሄንን መንገር ባለመቻላችሁ በዚያው ትወሰዳላችሁ ማለት ነው። ሁሉ ጊዜም ከማንም ጋር ብትሆኑ ሰዎች ምንም ቢሏችሁ ውድ መሆናችሁን የፈጣሪ የእጅ ስራ መሆናችሁን መርሳት የለባችሁም። እንደዛ ስታስቡ ትክክል ያልሆነ ቦታ ላይ ስትገኙ ይቀፋችኋል። እንዴ እኔ እኮ ምን ሆኜ ነው እዚህ የተገኘሁት ትላላችሁ፣ ወደ ኋላ ትላላችሁ። ሰዎች ነን፣ ከማንኛውም ሰው ጋር ልንገናኝ በህይወት አጋጣሚ እንችላለን። ግን ስንገናኝ ሰዎችን ስናገኝ ትክክል እንዳልሆኑ ስናውቅ መራቅ ነው ትክክለኛው ነገር እንጂ ፐርፌክት አይደለንም። ሁላችንም በህይወት አጋጣሚ ከማን ጋር እንደምንገናኝ አናውቅም። ግን ስናውቅ ትክክል እንዳልሆነ ስንረዳ መወሰን ነው ትልቁ ቁም ነገር ማለት ነው። አለመግፋት ነው። ትዳር ላይ ደግሞ ከገባን በኋላ ነገሮች ኮምፕሊኬትድ ይሆናሉ፣ ልጆች ይመጣሉ ምናምን እየሰፋ ይሄዳል እና ከዛ በፊት ቆም ብለን እንደው ልባችን ቢሰበርም ቢከብደንም መራቅ የምንችልበት ጊዜ ላይ እንድንረቅ ለማለት ነው። የዛሬው ቪዲዮ ይሄንን ይመስላል። እንዴት አገኛችሁት? እስኪ ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ከዚህ በፊት የገጠማችሁም ነገር ካለ እንደዚሁ ኮሜንት ላይ ጻፉልኝ። ሌሎች እህቶቻችን ይማሩበታል። እዚህ ድረስ እያያችሁ ከሆነ ቪዲዮን ወዳችሁታል ማለት ነው። ላይክ አድርጉትና አሳውቁኝ። በቀጣይም እንደዚሁ በሌላ ቆንጆ በሆነ አስተማሪ አዲስ ቪዲዮ እንገናኛለን። እስከዛው ግን ናፊዳርቱን ሰብስክራይብ ካላደረጋችሁ አሁኑኑ ሰብስክራይብ አድርጉ። ብዙ ጠቃሚ ቪዲዮችን ታገኛላችሁ። ሁላችሁንም ወዳችኋለሁ።